We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምን አላችሁልኝ የመድፈኞቹ ቤተሰቦች። የእንግሊዝ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር በለንደን ደርቢ በጂቴክ ኮሚኒቲ ስታዲየም ብሬንትፎርድ ከአርሰናል ጋር ጨዋታቸውን አከናውናሉ። ስለዚህ ጨዋታ ሀሳቦች ልንለዋወጥ እናንተ ጋር ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። የኮሜንት መስጫው ባር እናንተን ይጠብቃል። ግምቶቻችሁን እንድታስቀምጡባችሁ ማለት ነው። ጨዋታው ስንት ለስንት ይጠናቀቃል የሚለውን ግምት እንድታስቀምጡበት እናንተን ይጠብቃል። ቪዲዮውን ሲጀምሩ ገና ትወዱታላችሁና ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ሰብስክራይብ ሳታረጉም ታደምጡን አድማጮቻችሁ ካላችሁ ሰብስክራይብ አድርጋችሁ አድምጡን። ብዙ ጉዳዮች እናነሳለን። ስለ ኬቲ አንድሬው በብሬንትፎርድ ቤት እየሰራ ስላለው አስደናቂ ስራ እናነሳለን። እናም ደግሞ ኤክስፔክቴሽናችን በአመቱ መጀመሪያ ምን ነበር ስለ ኬቲ አንድሬው እሱንም እናነሳለን። አጥቂያቸው ኢጎር ያለው ሰሞነኛ ብቃት በጣም ጥሩ ነው፣ ስለሱም እናነሳለን። የለንደን ደርቢ ቁጥራቸው የብሬንትፎርድና አርሰናል ምን አይነት ነው የሚሉትን ጉዳዮች እናነሳለን። ስለ ፕሬሸር ሃንድሊንግም በጥቂቱ እናነሳለን። ብቻ አብራችሁን ቆዩ። እነዚህን ጉዳዮች ያዳመጣችሁ ከኛ ጋር ትቆያላችሁ። በተወዳጁ አርሰናል ኢንፎ ገጽ ላይ ያላችሁት ደግሞ የጨዋታ ሳምንት ላይ የምንገኙ የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብሮች በዚህኛው የሳምንቱ አጋማሽ ላይ እየተከናወኑ የሚገኙት ምክንያቱም በሳምንቱ መጨረሻ ላይ የኤፍኤ ካፕ መርሃ ግብሮች ስለሚኖሩ ማለት ነው። ጻፉልን፣ ሰብስክራይብ አድርጉ፣ ላይክ አድርጋችሁ አድምጡን፣ አብራችሁን ቆዩ። ሌላ 26ኛ ሳምንት መርሃ ግብር ነው፣ ግን በጣም ወሳኝ መርሃ ግብር ነው። ምክንያቱም አርሰናል ከዚህ በኋላ የሚያደርጋቸው 3 የሊግ ጨዋታዎች ከሜዳ ውጭ ያደርጋል። ወደ ጂቴክ ኮሚኒቲ ስታዲየም እናቀናለን ነገ ምሽት 5 ሰዓት። ከዛ ደግሞ ወደ ሞሊኒክስ ከወልቭስ ጋር ለመጫወት እናቀናለን። ከዛ ደግሞ ወደ ስፐርስ አቅንተን በቶተንሃም ስፐርስ ስታዲየም እንጫወታለንና 3 ተከታታይ የሊግ መርሃ ግብሮችን ከሜዳችን ውጭ ነው የምናከናውነው። ከሜዳችን ውጭ ማከናወናችን ብቻ ሲሆን 3ቱንም የሊግ መርሃ ግብሮች ስንጫወት ከሲቲ በኋላ ነው የምንጫወተው። እንግዲህ ከሰሞኑ ታስታውሱ እንደሆነ ቀድመን የምንጫወተው እኛ ነን። የኛን ውጤት አይቶ ነው ሲቲ የሚጫወተው። ፕሬሸሩ የምናሳድረው ሲቲ ላይ ነበረ። አሁን ደግሞ ፕሬሸር ሃንድል የምናደርግበት ጊዜ ደረሰ ይመስለኛል። እኛ ቀድመን ማለት ሲቲ ቀድሞ ይጫወትና እኛ ቀጣዩን ጨዋታ እናደርጋለን ማለት ነው። ሲቲ ዛሬ ነው የሚጫወተው ከፉላም ጋር በሜዳው። ሲቲ ጨዋታውን የሚያሸንፍ ከሆነ የነጥብ ልዩነት ወደ 3 ያጠባዋል። ነገሮች ፕሬሸር ውስጥ ነው አርሰናል ወደ ጂቴክ ኮሚኒቲ ስታዲየም የሚያቀና ማለት ነው። ከኬቲ አንድሬው ጂቴክ ኮሚኒቲ ስታዲየም ጋር መጫወት ከባድ ነው በዚህ ሰዓት ማለት ነው። ምክንያቱም በዚህ ሰዓት ከሊጉ በጣም አስደናቂ ቡድኖች አንዱ ብሬንትፎርድ ነው። ለአውሮፓ ቦታዎች በሙሉ እየተፋለመን የሚገኘው በጣም በቅርብ ርቀት ነው የሚገኘው። ደግሞም የለንደን ደርቢ ጨዋታ ነው። እርግጥ አርሰናል የፕሪሚየር ሊግ ጨዋታዎች እስኪጠናቀቁ ድረስ በ3 ጨዋታዎች ብቻ ከለንደን ይወጣል። በ3 አጋጣሚ ብቻ ማለት ነው እንጂ በለንደን ሁሉም ጨዋታዎች የሚያከናውኑ በሜዳው ወይም ደግሞ ከለንደን ሌላ ቡድን ጋር ማለት ነው። በ3 አጋጣሚ ብቻ ይወጣል። ወደ ሞሊኒክስ ያቀናል ከወልቭስ ጋር፣ ወደ አሜክስ ከብራይተን ጋር፣ እንዲሁም ደግሞ ወደ ኢታድ ከሲቲ ጋር ለመጫወት ያቀናል። ከዛ ውጭ ሁሉም ጨዋታዎቹ ከዚህ በኋላ የሚቀሩት የሊግ ጨዋታዎች በለንደን ስታዲየም በለንደን ከተማ የሚከናወኑ ናቸው። እናም ይሄኛውም የለንደን ደርቢ ጨዋታ ነው። ስለዚህ በጣም ወሳኝ ጨዋታ ነው። እንግዲህ በጣም የስሜት መፈራረቅ ከነበረበት ጨዋታ ነው ወደዚህ የምንመጣው ማለት ነው። የሲቲና የሊቨርፑል ጨዋታ ማለት ነው። አንዳንድ ሰዎች ምንም ማያገናኝ አይነት አድርጋችሁ ትቆጥሩታላችሁ ከአርሰናል ጋር የሲቲና የሊቨርፑል ጨዋታ። አርሰናል በራሱ መወሰን እንደሚችል ማለት ነው። እርግጥ ነው አርሰናል 6 ነጥብ ጋፕ አለው። ስለዚህ ሁሉም ነገር በራሱ ነው መወሰን የሚችለው። ግን ደግሞ የስሜት ለውጦች የሚኖሯቸው ጨዋታዎች አንዳንድ የሚፈጥሯቸውን ነገሮች ማመን አችሉም። እንግዲህ 24 ሰዓት ቀድሞ ነበር አርሰናል ተጫወተ። ስለዚህ የነጥብ ልዩነቱ 9 አድርጎት ነበር ሲቲ ከሊቨርፑል ጋር ተጫወተ። ስለዚህ ፕሬሸር በጣም ከፍተኛ ፕሬሸር ነበረባቸው ሲቲዎች። እናም ጨዋታውን ድጋሚ ተመሩ። ስለዚህ ፕሬሸሩን እንዳጡት ይሰማ ነበረ። ከዛ በኋላ 2 ጎሎችን አስቆጥሮ 3ኛው ጎል ደግሞ የበለጠ ስሜቶቻቸውን ከፍ አደረጉት። ቢሻርም የሲቲን የማሸነፍ ሜንታሊቲ የመለሰ ጌም ነው ይመስል አላቅም ከዚህ በኋላ ምን እንደሚፈጠር ማለት ነው። የሲቲ የማሸነፍ ሜንታሊቲ እንዲቆም አርሰናል ተከታታይ ጌሞችን ማሸነፍ አለበት። ተከታታይ ጌሞችን ሁለቱም ተከታታይ ጌም ስታሸንፉ ያኛው ቡድን እናንተ የሚከተለው ቡድን ፍራስትሬሽን ውስጥ ይገባል። እናንተ ግን ነጥብ የምትጥሉ ከሆነ የዛኛው ብርታት ከፍ እያለ ነው የሚመጣ ማለት ነው። አሁን እኛ ቀድመን ማለት አሁን ሲቲ ቀድሞ 24 ሰዓት ይጫወታል። ከዛ በኋላ ነው እኛ ጨዋታው የምናከናውነው ማለት ነው።
አርሰናል ከሰንደርላንድ ጨዋታ ነው ወደዚህኛው ጨዋታ የመጣ በጣም አስደናቂ ፐርፎርማንስ የነበረበት ጨዋታ ነበር። ቪክተር ኬሬሽ እና ዙቢሜንዲ ጎል ያስቆጠሩበት በጣም በጣም ቆንጆ ጨዋታ ነበር። ሁለት ጎሎችን ነው ቪኪ ማስቆጠር የቻለው። እንግዲህ 2026 የፈረንጆቹ ከገባ እጅ በኋላ በሁሉም ውድድሮች በእንግሊዝ እግር ኳስ ውስጥ ከቪክተር ኬሬሽ የተሻለ ጎል ያስቆጠረ ተጫዋች የለም። 6 ጎሎችን ነው ማስቆጠር የቻለና በጣም በጣም አስደናቂ ፐርፎርማንስ ላይ እንዳለ መናገር ይቻላል። ለመጀመሪያ ጊዜ ባክ ቱ ባክ በፕሪሚየር ሊግ ጎል አስቆጥሯል። ባክ ቱ ባክ ማለት ነው። እሱም ሌላ በጣም አሪፍ መነሳሻ ይመስለኛል። ስለ ብሬንትፎርድ ማውራት ግን በጣም አስፈላጊ ነው። እንግዲህ ለአውሮፓ ስፓት ለአውሮፓ ቦታ ነው እየተጫወቱ የሚገኙት። 39 ነጥብ ነው ያላቸው፣ ከሊቨርፑል ጋር እኩል ናቸው። ትናንትና ምሽት ቼልሲ አቻ ወጥቷል ከሊድስ ዩናይትድ ጋር። ማንቸስተር ዩናይትድ ከዌስትሃም ጋር አቻ ወጥቷል። ስለዚህ የነጥብ ልዩነታቸው አሁን የሚገኘው ከቼልሲ ጋር የ5 ነጥብ ከዩናይትድ ጋር የ6 ነጥብ ነው ብሎላቸው አርሰናል ማሸነፍ የሚችሉ ከሆነ የነጥብ ልዩነቱን ከቼልሲ ጋር በ2 ከዩናይትድ ጋር በ3 ለማድረግ ነው የሚጫወቱት። ያን ያህል በጣም ኢምፖርታንት ጌም ነው ለነሱ ለማለት ነው። በጣም ኢምፖርታንት ጌም ነው የሚሆነው፣ ምክንያቱም ለአውሮፓ ሰፈሮች በጣም ቀርበው ነው የሚገኙት። ኬቲ አንድሮ ፍጹም ያልተጠበቀ ስራ ነው እየሰራ የሚገኘው በብሬንትፎርድ ቤት ማለት ነው። የአመቱ መጀመሪያ ላይ ለምሰራበት ሬዲዮ ጣቢያ እንዲሁም ደግሞ ከጓደኞቼ ጋር እዚህም በፕሪሚየር ሊግ ውስጥ ፍጹም ይወርዳል ብዬ የጠበቅኩት ቡድን ብሬንትፎርድ ነው። በተለያዩ ምክንያቶች አንደኛው ለረጅም ጊዜ በፕሪሚየር ሊጉ ከመጡ ጀምሮ የሚያውቁት አሰልጣኝ ቶማስ ፍራንክን አጠዋል። የክለቡን አምበል ክርስቲያን ኖርጋርድን አጠዋል። የፊት መስመር አጥቂ ጥምረቶችን ብራያን ምቤሞና ያን ዊሳን አጠዋል። ብዙ ነገሮች ተፈረካክሰዋል በብሬንትፎርድ ቤት ማለት ነው። ብዙ ነገር ማለት ከዛ በኋላ ደግሞ ወደ ገበያው ወጥቶ በጣም ጥቂት ተጫዋቾች ነው ያስፈረሙትና መውረዳቸው የሚጠበቅ ነበረ። ደግሞም የቀጠሩት አሰልጣኝ ኬቲ አንድሮ የቡድኑ የቆመ ኳስ አሰልጣኝ የነበረ ሰው ነውና የቶማስ ፍራንክ የቆመ ኳስ አሰልጣኝ የነበረ ሰው ነውና ሲቪው በጣም ደካማ ስትመለከቱትና ይወርዳ ብላችሁ ተጠብቁት ነበረ። ግን በጣም በጣም ድንቅ ቡድን ነው ኬቲ አንድሮ የሰራ። በተለይ ደግሞ በረዥም ኳስ በጅሮራዎች እና በቆሙ ኳሶች ውስጥ ፕሪሚየር ሊግ ውስጥ ከኬቲ አንድሮ ብሬንትፎርድ ጋር መነጻጸር በጣም አስቸጋሪ ነው የሚሆነው ማለት ነው። ኬሚሻት ኤገርቴጎ በጣም ጥሩ እየተጫወቱላቸው ነው የሚገኙት። ኒውካስልን ባለፈው ሳምንት መጨረሻ 3-2 አሸንፈዋል። በጣም ወሳኝ ጨዋታ ነበር። በሴንት ጄምስ ፓርክ ያሸነፍ ዳንጎ ኦታራ ነው በመጨረሻው ደቂቃ አስቆጥሮ በሴንት ጄምስ ፓርክ ብሬንትፎርድን ማሸነፍ ይቻሉት። ቪላን በቅርቡ ሲያሸንፉ ተመልክተናል። ያን ያህል በጣም ድንቅ ናቸው። አጥቂያቸው ኢጎር ቲያጎ 6 ፍጹም ቅጣት ምቶችን በዚህ ውድድር ዓመት አስቆጥሯል እና የገረመኝ ኪሊያን ምባፔ 8 ነው ያስቆጠረ በዚህ ውድድር ዓመት 9 መቶ አንድ ስቶ ኒዲያም አሚር የሚባል አንድ ተጫዋች 7 ፍጹም ቅጣት ምት አስቆጥሯል። ከነሱ በመቀጠል በአውሮፓ እግር ኳስ ውስጥ ብዙ ፍጹም ቅጣት ምት ያስቆጠረው ተጫዋች ነው፣ ብዙም ያገኘው ተጫዋች ነው ማለት ነውና ፍጹም ቅጣት ምት ቦክስ ውስጥ የሚያገኝ አይነት ቡድን እንደሆነ ይሄ ዳታ ይነግረኛል። በሜዳው ካለፉት 10 ጨዋታዎች ኢጎር ቲያጎ ብራዚላዊ የፊት መስመር አጥቂ ከ10 ጨዋታ 9 ጎል ማስቆጠር ችሏል። ተምናላችሁን በሜዳው ነው እንግዲህ አርሰናል ወደ ጂቲኬ አይደል የሚያመራው። ኢጎር ቲያጎን መቆጣጠር ለዊሊያም ሳሊባ እና እንዲሁም ደግሞ ገብርኤል ማጋልሽ በጣም ወሳኝ የቤት ስራ እንደሆነ ማሳየት ይቻላል። ከ9 ጎሎች 4ቱ ብሬስ ናቸው ወይም ደግሞ 2 ጎሎችን በየጨዋታው አስቆጠሩ። በዚህ ውድድር ከሱ የተሻለ 2 ጎል በየጨዋታው አስቆጠሩ ኤርሊንግ ብሮት ሃላንድ ነው 5 ጨዋታ ላይ ማለት ነው። ከዛ በመቀጠል ግን 4 ጨዋታዎች ላይ በማስቆጠር ኢጎር ቲያጎ ከፍተኛው እንደሆነ ማንሳት ይቻላል። በዚህ ዓመት አስቸጋሪ ሜዳ ማን ነው ከተባለ ጂቲክ ነው፣ ምንም ጥያቄ የለውም። ለምሳሌ አስቶን ቪላ እና ማንቸስተር ዩናይትድ በሜዳቸው 8 ጨዋታዎችን አሸንፈዋል። ሲቲ 9 ጨዋታዎችን አሸንፈዋል። በሜዳው ብዙ ጨዋታ ያሸነፈው ቡድን አርሰናል ነው፣ 10 ጨዋታዎች ያሸንፈዋል። ከነዚህ ቡድኖች በመቀጠል ግን በሜዳው ብዙ ጨዋታ ያሸነፈው ብሬንትፎርድ ነው፣ 7 የሜዳቸውን ጌም አሸንፈዋል። በርካታ ነጥቦችን የሰበሰቡት በሜዳቸው እንደሆነ ማንሳት ይቻላል። ግን የመጨረሻ የሜዳቸውን ጌም ግን ተሸንፈዋል በፎረስት 2-0 ማለት ነው። በፎረስት 2-0 ተሸንፈዋል። ከዛ በኋላ አንሰራርተው ነው ወደ ቪላ ፓርክ አቅንተው ቪላን በ10 ተጫዋች 1-0 አሸንፉ። ወደ ሴንት ጄምስ ፓርክ አቅንተው ኒውካስልን 3-2 አሸንፉ። ከመመራት ተነስተው ማለት ነው ከኖቲንጋም ፎረስት ሽንፈት አንሰራርተው ነው እነዚህን ጨዋታዎች ሲያሸንፉ የተመለከትን። ያን ያህል በጣም ጥሩ ቡድን እንደሆነ ነገሮቹ ያሳያሉ። ከለንደን ቡድን ጋር መጫወት ግን አይሆንላቸውም። በጣም የገረመኝ ቁጥር እሱ ነው። አሁን የለንደን ደርቢ ጨዋታ የሌለ ግን ከለንደን ደርቢ ጋር መጫወት ለብሬንትፎርድ በጣም አስቸጋሪ እንደሆነ ማንሳት ይቻላል። በጣም ፍጹም አስቸጋሪ ነው። በሜዳቸው ከለንደን ቡድን ጋር 1 ድል ነው ያላቸው ከ11 የሜዳቸው ጨዋታ ማለት 1 ድል ብቻ፣ 6ታቸው 4 ሽንፈት አጋጥሟቸዋል ማለት ነው። ለመጨረሻ ጊዜ የለንደንን ቡድን ያሸንፉት ነሐሴ 2024 2-1 ነው። ከዛ በኋላ ተከታታይ 7 ጨዋታዎችን ማሸነፍ አልቻሉም ከለንደን ቡድን ጋር ማለት ነውና አንዱ ለአርሰናል በጣም መልካሙ ጉዳይ ይመስለኛል። የለንደን ቡድንን መግጠም በብዙ ይቸገራሉ በለንደን ከተማ ላይ በሚያደርጋቸው ጨዋታዎች ማለት ነው። ወደ አርሰናል እንመለስ። እንግዲህ አርሰናል
አንድ ሽንፈት ነው ያጋጠሙ ከለንደን 23 ደርቢዎች ውስጥ ማለት ነው። ከመጨረሻ 23 የለንደን ደርቢዎች ውስጥ አንድ ሽንፈት ብቻ ነው ያጋጠሙ። 17 አሸንፎ 5 አቻ ወጥቷል። ማይክል አርቴታ ወደ አርሰናል ከመጣ በኋላ 67 የለንደን ደርቢ ጨዋታዎችን አድርጓል። 67 ማለት ነው። 41ዱን አሸንፏል እና 61% የማሸነፍ ዊኒንግ ሬት አለው እና 20 በላይ ጨዋታዎችን ካደረጉ አሰልጣኞች የሱን ያህል በለንደን ደርቢ የማሸነፍ ንጻሪ ያለው አሰልጣኝ ማንም የለም። ማንም ነው የምላችሁ። አርሰን ቬንገር 106 የለንደን ደርቢ ጨዋታዎችን ማለት 194 የለንደን ደርቢ ጨዋታዎችን አከናውነዋል። 106ቱ ነው ማሸነፍ የቻሉት። ጆዜ ወደ 70 የሚጠጉ የለንደን ደርቢ ጨዋታዎችን አከናውኗል። በቶተናም ቤት በነበረበት ጊዜ እንዲሁም ደግሞ በቼልሲ ቤት በነበረበት ጊዜ በጥምር 42ቱን ነው ማሸነፍ ይችላል። ከ70 42 ማይክል አርቴታ 67 41 ማሸነፍ ችሏል እና የለንደን ደርቢ አውረው ማይክል አርቴታ እንደሆነ መናገር ይቻላል። በዚህ የለንደን ደርቢ ደግሞ አንድ ስም በጣም በጉል መነሳት አለበት፣ ግን ለዚህኛው ጨዋታ አይኖርም። እሱ በጣም ከባድ ይመስለኛል። ሳካ በለንደን ደርቢ ጨዋታዎች በጣም አስደናቂ ነው። ከ63 የለንደን ደርቢ ጨዋታዎች 35 የጎል ተሳትፎ አለው። 17 ጎል 18 አሲስት ማለት ነው። በአርሰናል ውስጥ በለንደን ደርቢ ጨዋታዎች ውስጥ ከሱ የተሻለ ቁጥር ያላቸው ሁለት ተጫዋቾች ብቻ ናቸው። ቴሪ ዳነር ኦነሪ 55 የጎል ተሳትፎ፣ ዴኒስ ቤርካፕ 38 የጎል ተሳትፎ ነው ያላቸው። ከነሱ ሁለት ተጫዋቾች በመቀጠል ቡካዮ ሳካ ከፍተኛ የለንደን ደርቢ የጎል ተሳትፎ ያለው ተጫዋች ነው፣ ግን በጨዋታው ውስጥ አይኖርም። ሰው በብዙ እንደሚጎዳ ማንሳት ይቻላል። እንግዲህ 26ኛ ሳምንት መርሃ ግብር አይደለም። ስለዚህ በፕሪሚየር ሊግ ውስጥ አሁን እየቀሩ ያሉት ጨዋታዎች ዝቅ እያሉ ነው የሚመጡት። ከዚህኛው ጨዋታ በመቀጠል የሚቀሩ ጨዋታዎች 12 ይሆናሉ። 11 10 እያለ ከዛ በኋላ ካውንት ዳውን የምናደርገው በአንድ ዲጂት ይሆናል 9 8 እያለ ማለት ነው። ጨዋታዎች ወደ ኋላ መቁጠር በጀመርነው ቁጥር ደግሞ እና የጨዋታ ቁጥሮች እያነሱ በመጡ ቁጥርና የነጥብ ጋፑ እንደሰፋ ከቀጠለ ደግሞ የሚከተላቸውን ቡድን ፍራስትሬት የማድረጋቸው ወይም ደግሞ በስነ ልቦና እንዲወርድ የማድረጋችን እድል በጣም ሰፊ እንደሆነ ማንሳት ይቻላል። ከብሬንትፎርድ ጋር ብሬንትፎርድ አንድ ጊዜ ነው ያሸነፈን ወደ ሊጉ ከመጣ፣ እሱም ወደ ሻምፒዮንሺፕ እንዳደጉ ማለት እንዳደጉ ነሐሴ 2021 በሰርጌ ካኖስ እና አሁን የቡድናችን ተጫዋች በሆነው ክርስቲያን ኖርጋርድ 2 ጎሎች እንዳደጉ አሸንፈውን ነበረ። ከዛ በኋላ ግን አላሸነፉም። ከዛ በኋላ ማለት እና በጣም የሚገርሙ ያኔ እንዳደጉ ከሻምፒዮንሺፕ እንዳደጉ ሲያሸንፉን ከ1976 በኋላ ነበር ለመጀመሪያ ጊዜ በሻምፒዮንሺፕ ቡድን ባደገ ስንሸነፍ እንደመጣ ማለት ስንሸነፍ ማለት ብሪስቶል ሲቲ ነበር 1976 1975 በሊጉ አድጎ 1976 አርሰናል ያሸነፈ። ከዛ በኋላ አዲስ አዳጊ ቡድን አርሰናል አላሸነፈም ነበረ፣ ግን ብሬንትፎርድ ያን ማድረግ ቻለ። ከዛ በኋላ ግን አርሰናል በአዲስ አዳጊ ቡድን አልተሸነፈም። ከኦገስት 2021 በኋላ በአዲስ አዳጊ ቡድን አልተሸነፈም ማለት ነውና ያን ያህል በጣም ጠንካራ እንደሆነ ለመናገር ሳይሆን ኖቲንግሃም ፎረስት አሸንፈውናል፣ ግን አንድ አመት ከቆየ በኋላ ነው እሱን ማድረግ የቻለ ማለት ነው። ያለፉትን 8 ጨዋታዎች አላሸነፉንም። ሁለታቸው ወጥን በስድስቱ አጋጣሚ አሸንፈናቸዋል። በጣም የሚገርመው ነገር ያለፉትን 3 የጂቲ ኮሚኒቲ ስታዲየም ጨዋታዎችን አሸንፈናቸዋል። በጂቲ ኮሚኒቲ ስታዲየም ብሬንትፎርድን በሜዳው የመጨረሻ 3 ጨዋታዎችን አሸንፈናቸዋል። አግሪጌት ውጤት ብትጠይቁኝ በድምር 7-1 ባለፉት 3 የሜዳቸው ጨዋታ አሸንፈናቸዋል። ስለዚህ አርሰናል ከብሬንትፎርድ ጋር ያለው ቁጥር ሰሞነኛ ብቃቱ በጣም ተወዳጅና በጣም ጥሩ ቢሆንም ከብሬንትፎርድ ጋር ያለው ቁጥር በጣም አስተማማኝ እንደሆነ የዳታ ይነግረናል ማለት ነው። ኦፕታይን ጨዋታ የማሸነፍ ግምት ለአርሰናል ነው የሰጠ 55.6% አርሰናል ይህን ጨዋታ በጂቲክ ያሸንፋል ሲለን ብሬንትፎርድ የማሸነፍ እድሉ 22.3% ነው። ጨዋታው በአቻ ውጤት የመጠናቀቅ እድሉ 22.1% ነው። ከዚህ ጨዋታ በኋላ እንዳልኳችሁ ወደ የሳምንቱ መጨረሻ ላይ የኤፍኤ ካፕ ጨዋታዎች ነው የሚኖሩት። የ26ኛ ሳምንት መርሃ ግብሮች ትናንትና መከናወን ጀምረዋል። ቼልሲ ዩናይትድ ምናምን አቻ ሲወጡ ተመልክተናል። ስፐርስ ሲሸነፍ ተመልክተናል። ዛሬ እነ ሊቨርፑል ሲቲ ጨዋታቸውን ያደርጋሉ። ሐሙስ ብቸኛው ጨዋታ ያርሰናል ነው። ከዛ በኋላ ቅዳሜና እሑድ የፕሪሚየር ሊግ ጨዋታዎች አይኖሩም። የኤፍኤ ካፕ የአራተኛ ዙር ጨዋታዎች ነው የሚኖሩ። አርሰናል በሜዳው ከዊጋን አትሌቲክ ጋር ይጫወታል። ከዛ በኋላ ሲመለስ ግን የሚያደርጋቸው የሊግ ጨዋታዎች ከሜዳ ውጭ ያደርጋል። አንደኛው ወደ ሞልኒክስ አቅንቶ ከወልቭስ ጋር ያደርጋል። ከዛ ቀጥሎም ከስፐርስ ጋር ያደርጋል። ከዛ ወደ ኤሚሬትስ ሲመለስና ወደ ኤሚሬትስ ተመልሶ ከቼልሲ ጋር ጨዋታውን ያከናውናል። ከቼልሲ ጋር ጨዋታውን ካከናወነ በኋላ የካራባኦ ካፕ የፍጻሜ ጨዋታ ከሲቲ ጋር ይከናወናል። ከአንድ የሊግ መርሃ ግብር በኋላ ከሲቲ ጋር የፕሪሚየር ሊግ ጨዋታዎችን እናከናውናል። እነዚህ አሁን የጠቀስኳቸው መርሃ ግብሮች በአርሰናል የዋንጫ ጉዞ ውስጥ በጣም ወሳኝ ናቸው። የካራባኦ ካፕ የፕሪሚየር ሊግ ዋንጫ ጉዞ ላይ በጣም ወሳኝ ናቸው። እንዴት ይወጣዋል ለማየት ኢንተረስቲንግ ጉዳይ እንደሆነ ማሰብ ይቻላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። አርሰናል ከብሬንትፎርድ በጂቲ ኮሚኒቲ ስታዲየም በለንደን ደርቢ ጨዋታው ያሸንፋል። ጻፉልኝ።
ኮሜንት መስጫው ባር ላይ አብራችሁ ስለነበራችሁ ከልብ እናመሰግናለን። ባይ እንወዳችኋለን።